አስደሳች የሰማሁት ትኩስ ነገር ሩትዬ በሰላም ወለደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቢሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ ትናንትና እነ ሩትዬ እየለቀቁልን ቪዲዮ ሁላችንንም አይተናል። ሩትዬ ምጥ ላይ ሆና ሐኪም ቤት ሆና በቃ የእናትነት ትልቁን ፈተና እየተፈተነች አይተናት ነበረ። በጣም ነበር የምታሳዝነው። ብዙ እህቶቿ፣ ወዳጆቿ፣ ብዙ ልጆች በጣም ተጨንቀው ነበረ ካሳየችን በቃ ከሁኔታው አንፃር ፊቷ ሁላ ቀልክ አይደለም ነበር አይኗ ሁላ ምናምንና በጣም ብዙ ልጆች ተጨንቀው ነበረ እውነት ለመናገር እና ያው እንግዲህ እናት በአንዱ ፈተናዋ የምጥ ሰዓት ነው ይባላል። ስለዚህ ሩትዬም ፈተናውን በሰላም ተወጣ ከአላህ ጋር ወይም ከፈጣሪ ጋር በሰላም ልጇን አቅፋለች የሚል ወሬ ሰምቻለሁኝ። ያው አላየሁም ያለው ስዴት ነው ግን ወሬ ነው የሰማሁትን ላካፍላችሁ ብዬ ነው ማለት ነው። እና ዋናው የምንፈልገው ነገር በሰላም መውለዷ ነው፣ በሰላም ልጇን መታቀፏ ነው። ያው ታውቃላችሁ ብዙ ነገር ይፈጠራል እና በሰላም ብዙ ደክማችሁም ቢሆን በጣም ታማችሁም ቢሆን በጣም በቃ ብዙ ነገር ሆናችሁም ቢሆን በሰላም ስትወልዱ ወይም ደግሞ ልጃችሁ ጤነኛ ሆኖ ሲመጣ እጅግ በጣም ሁሉንም ነገር ትረሱና ደስተኛ ትሆናላችሁ ማለት ነው። ህመማችሁን፣ ድካማችሁን፣ ልፋታችሁን ሁሉንም ነገር ትረሱና ልጃቸው ጤነኛ ሆኖ ሲመጣ ደስተኛ ትሆናላችሁ ማለት ነው። ሩትዬ ደግሞ በጣም ጤነኛ የሆነ ደስ የሚል ልጅ እንደወለደች ነው ወሬውን እየሰማሁት ማለት ነው። እጅግ በጣም ደስ ይላል። የእውነት እንኳን ደስ አላችሁ አብርሽም ሩታም እንኳን ደስ አላችሁ። ለዚች ቀን ስላበቃችሁ በጣም ደስ ብሎናል ማለት ነው። ከብዙ ልፋት ከብዙ ድክመት ከብዙ ለቅሶ በኋላ ሩትዬም ከብዙ ሀዘን ብዙ እርጉዝና ብዙ ስታሳልፋቸው የነበሩት በጣም ያኔ የእርግዝና ስሜት አንድ እያለ ሌላ ደግሞ በጣም የተለያዩ ስሜቶችን ስታስተናግር ነበር ሩታ። በጣም ሲከፋት ሲታዝን በተለያየ ጉዳይ በአብርሽም ጉዳይ በቃ በተለያየ ጉዳይ በተለይ ደግሞ በአብርሽ ጉዳይ በጣም ብዙ ጊዜ ስታዘን ስትከፋ ምናምን በቃ የእርግዝና ወቅቷን ሙሉ ለሙሉ ማለት ይቻላል ወይም 9 ወሩን አሁን ነው እንጂ አሁን በቅርብ ጊዜ ነው ሩታና አብርሽ አንድ ላይ የሆኑ በአንዳንድ ነገሮች እየሳቁም አንዳንድ ነገሮች ቪዲዮ እየሰሩልን የነበረው ወይም ደግሞ ቲክቶክ ላይ ላይቭ ላይ እየገቡ እየተጫዋወቱ የመጡት አሁን ቅርብ ጊዜ ነው። 9 ወር ከገባ ወዲህ ነው ማለት ይቻላል ማለት ነው። በፊት ግን በጣም ብዙ ተራርቀው ነበር፣ ብዙ ይባባሉ ነበር። ብዙም የምናያቸው ነገሮች አብርሽ የሚሰራቸው ስራዎች ደስ አይሉ ነበር ምናምን ብቻ ያ ሁላ ነገር አልፋ ያ ሁሉን ነገር ተወጣ ሩትዬ ዛሬ እዚህ ላይ ደርሳለች ወይም ደግሞ ልጇን በሰላም ወልዳለች። እጅግ በጣም ደስ ይላል። ለሩታም ለአብርሽም እንኳን ደስ አላችሁ ማለት ነው። ልጅ ማለት ትልቅ ሀብት ነው። ከሀብት ሁሉ ሀብት ልጅ ነው። ቤት ቢደረደር ማለት በቃ ፎቅ በፎቅ ቢሊየነር ብትሆኑ ብቻ ቢሊየነር ብትሆኑ ልጅ ካልሰጣችሁ ልጅ ከሌላችሁ ሰላም አታገኙም፣ ደስታ አታገኙም። ባልና ሚስት ለራሱ አንድ ላይ ተግባብቶ ለመኖር ይቸገራል። ፍቅርም አይኖርም። ዘላቂ ፍቅር የሚኖረው ልጅ ሲፈጠር ነው በመሃላችሁ ማለት ነው። እውነት ለመናገር ልጅ ካላለ በቃ ሀብታም ብትሆኑ ብር በቃ በሻንጣ ቢኖራችሁ በቃ እንደነገርኳችሁ ቢሊየነር ብትሆኑ ልጅ ካላላችሁ ባዶ ናችሁ። በቃ ብቸኝነት ነው የሚሰማችሁ። ልጅ ካላላችሁ ውስጣችሁ ደስታ አይኖርም። መሀላችሁ ለራሱ ደስታ አይኖርም። በቃ የሆነ በቃ ምን እንጃ አላውቅም። ልጅ የቤት ደስታ ነው። ልጅ የቤት ድምቀት ነው። ምንም አይኖራችሁ ልጅ ካላችሁ እውነት በቂ ነው። ልጅ ካላችሁ በቂ ነው ማለት ነው። ምክንያቱም ሌሎች ነገሮች ቀስ በቀስ የሚገኙ ቀስ በቀስ ተሰርተው ገንዘብ ተሰራ ጤና ሆኖ የሰው ልጅ ከሰራ ወጥሮ ከሰራ በየትኛውንም ስራ ትንሽ ትልቅ ሳይል ስራ ሳይመርጥ ከሰራ ገንዘብ በቀላሉ ማግኘት ይችላል ማለት ነው። ገንዘብ በቀላሉ ይገኛል። ቢያደክምም ቢያለፋም ግን ይገኛል። ልጅ ግን ከአላህ የሚሰጥ ስጦታ ነው ወይም ከፈጣሪ የሚሰጥ ስጦታ ነው። ስለዚህ ካልተሰጠን ልናገኘው አንችልም። በእኛ ልፋት በእኛ ሀሳብ ወይም ደግሞ በእኛ ፍላጎት የሆነ በቃ አሁን ብር ስንፈልግ ተሰደን ውጭ ሀገር ብር ስለመፈለግን ወይም ደግሞ ደስታ ወይም ደግሞ መለወጥ ስለፈለግን ወደ ውጭ ሀገር ተሰደን መስራት ስላለብን ነው ተሰደን የመጣ ነው ማለት ነው። አሁን እኛ ማግኘት ስለፈለግን ልጅ ግን ብትሰደዱም የቱም ቦታ ብትሆኑ ከአላህ ካልተጻፈላችሁ ወይም ከፈጣሪ ካልተጻፈላችሁ ማግኘት አትችሉም እና ስለዚህ
ማግኘት የማይቻል ነገር እንደዚህ ስታገኙ ደግሞ እጅግ በጣም ደስ ይላልና ልጅ ማለት ጠቃሚ ንብረት ነው። በቃ ከንብረት በላይ ልጅ በቃ የቤት ደስታ፣ የቤት ድምቀት፣ የህይወት ማጣፈጫ ነው ልጅ ማለት ነው። የህይወታችሁ ማጣፈጫ ለባለ ትዳሮች ልጅ ማለት ሲኖር ህይወት ይጣፍጣል፣ እርዚቅ ይመጣል፣ እርዚቅ ይበረክታል ምናምን ነገርና ህይወት ለራሱ ለልጃቸው ሲሉ ብዙ ነገሮችን ለራሱ እየተው ብዙ ነገሮችን እያስተካከሉ ባልና ሚስት ለራሱ ስምምነት ከሌላቸው ሁሌ የሚጣሉ የሚነጫነጩ ከሆነ ለራሱ ልጃቸው ሲመጣ ባህሪያቸው ሊቀየር ይችላል። ለልጃቸው ሲሉ ሰላም ሊፈጥሩ ይችላሉ። ለልጃቸው ሲሉ ልጃቸውን አንድ ላይ ማሳደግ አለብን ብለው ስለሚያስቡ በቃ እያደረጉ ያሉ ስህተት ካለ ያንን ስህተት ያስተካክላሉ። ለልጅ ሲሉ ብዙ ነገሮችን ይቀየራሉ ማለት ነው። ለልጅ ሲባል ስንት ነገር የሚያደርግ ሰው አለ ማለት ነው። ለልጁ ሲል ብዙ መስዋዕትን ብዙ ነገሮችን የሚከፍል ሰው አለ ለልጁ ሲል ማለት ነውና ልጅ ደስታ ነው፣ የደስታ ምንጭ ነው። እንደውም ባለትዳሮች መሀል ደግሞ በቃ ልጅ ወሳኝ ነገር ነው። ልጅ ሲኖር ብዙ ደስ የሚል ነገሮች ይኖራሉ። በዛ ላይም እርዚቅ ለራሱ ይመጣል ልጅ ሲኖር ማለት ነው። እውነቴን ነው የምላችሁ እና ደስ የሚል ነገር ነው። አሁን እንግዲህ ልጃችሁ ያስታርቃችኋል። ሁሉን ነገር እንደምትረሱት በልጃችሁ በጣም እርግጠኛ ነኝ። በልጃችሁ የልጃችሁን ፊት፣ የልጃችሁን ደስታ፣ የልጃችሁን በቃ እያንዳንዱን ነገር እጁን እግሩን ምናምን ስታዩ እውነቴን ነው በቃ ጸባችሁን ምናምን ነው የምትረሱትና ልጃችሁን እንዴት ባንዱ ናችሁ ማሳደግ እንዳለባችሁ ነው የምታስቡት። ለልጃችሁ ምን ያህል መስዋዕት መክፈል እንዳለባችሁ ነው የምታስቡት። ልጃችሁን አድጎላችሁ በምን አይነት መንገድ ማስተማር እንዳለባችሁ ነው የምታስቡት። ምን አይነት ውጤታማ ልጃችሁን ማድረግ እንደምትፈልጉ ነው የምታስቡት። በቃ ልጅያችሁ ሲኖር ለልጃችሁ የተለያዩ ነገሮችን ወደፊት በቃ ለልጃችሁ ብዙ ነገሮችን እያሰባችሁ ስትሄዱ በቃ ራሳቸው መሀላቸው ያለውን ክፍተት ወይም ደግሞ መሀላቸው ያለውን መራራቅ እየራሱ ምናምን ይሄዳሉና በጣም እርግጠኛ ነኝ አብርሽና ሩታም በልጃቸው ምክንያት ሲያሳልፉት የነበሩትን ነገር እንደሚረሱት ወይም ደግሞ በመሀላቸው ተፈጥሮ የነበረውን ክፍተት እንደሚረሱት እጅግ በጣም እርግጠኛ ነኝ። ምክንያቱም በቃ ልጅ የወለደ ሰው ያውቀዋል የልጅን ፍቅር ልጅ ወደ ምን እንደሚመራችሁ ወደ እንዴት የሆነ ፍቅር ውስጥ እንደሚከታችሁ ልጅ ማለት ነው። ምን አይነት መንገድ ውስጥ በቃ በፍቅር የተሞላ መንገድ ውስጥ እንደሚከታችሁ በቃ ሳትፈልጉም ቢሆን ለራሱ ለልጃችሁ ስትሉ የሆነ በቃ የምትችሉት ወይም የምትቋቋሙት ነገር አለና በዛ ደግሞ ያንን ለልጅ ሲባል ያ ሰው እርስ በራሱም እየተዋደደ እየተፋቀረ እየተከባበረ በቃ መስዋዕት እየተከፋፈለ ይሄዳል ባልና ሚስት ለራሱ ማለት ነውና ልጅ ሰላም ነው፣ ልጅ ፍቅር ነው፣ ልጅ ደስታ ነው፣ ልጅ ትልቅ ሀብት ነው። ከሀብቱ በላይ ነው ልጅ ማለት። ልጅ ካላችሁ እውነቴን ነው እኔ ደጋግሜ የምነግረው በቃ ስላየሁኝ ነው። በነገራችን ላይ ማለት ልጅ ያላቸው ሰዎች እና ልጅ የሌላቸውን ሰዎች ምን አይነት ደስታ ላይ ናቸው? ሀብት አላቸው ግን ልጅ የላቸውም። በቃ ሀብት ለራሱ ሀብታም የሆኑ ለራሱ አይመስላቸውም። ሀብት ያላቸው ለራሱ አይመስላቸውም። ከዲሃው ውርድ ያለ አስተሳሰብ ከዲሃው ውርድ ያለ በቃ ብስቁልቁል ማለት በቃ ማዘን መከፋት ምናምን ማለት ነው ያለበት ልጅ የሌላቸው ግን ሀብት ያላቸው ሰዎች ግን ሀብት የሌላቸው ልጅ ያላቸው ሰዎች በጣም ደስተኛ ሆነው ከልጆቻቸው ጋር ጥሩ ደስታን እያሳለፉ ገንዘብን ደግሞ በሚችሉት ትንሽ ትልቅ ብለው ሳይመርጡ ስራን በመስራት ገንዘብ ትንሽም ሆነ ትልቅም እያገኙ ለልጃቸው መስዋዕት እየከፈሉ የሚኖሩ በጣም ብዙ ሰዎች አውቃለሁኝ። እንደገናም ደግሞ ሀብት ኖሯቸው ልጅ የሌላቸው በጣም ደስታ የሌላቸው ውስጣቸው ደስታ የሌለው ፊታቸው ላይ ደስታ የማይነበብ በቃ መሀላቸው ባልና ሚስት ሰላም የላቸውም። ሁሌ ይጣላሉ። አስታራቂ የላቸውም። ለልጃችን ሲሉ አስታራቂ ነው ልጅ በነገራችን ላይ ማለት ነው። ለልጃችን ስንል ይሄን ነገር መቻል አለብን፣ ለልጃችን ስንል ይሄን ነገር መቋቋም አለብን የሚሉት ነገር ስለሌላቸው ሁሌ በየሳምንቱ ምናምን ይጣላሉ ማለት ነውና ሰላም የላቸውም ቤታቸው ውስጥና ልጅ አንድ ሰላምም ነው ማለት ነው። ልጅ ሰላም ነው በጥቅሉ ማለት ነው። በተለይ የቤት ድምቀት ነው። የሆነ ቡና ምናምን ስታፈሉ ቤታችሁ ከወትሮ የሆነ ከሁሉ ጊዜ የምትኖሩበት ቤት ከአንድ ቀን ቡና ስታፈሉበት ከወትሮ ለየት ይላል። የሆነ ድምቅ የሆነ ጭሱ ምናምን የሆነ ደስ የሚል ነገር አለው። ልጅም ቤት ሲኖር
በቃ የሆነ ደስ የሚል ነገር ደስ የሚል ህይወት እንደሆነ ህይወታችሁ ይታያችኋል። ገንዘብን ባይኖራችሁ ማለት ነው። ልጅ ካላችሁ በቃ ህይወታችሁ ሙሉ እንደሆነ በቃ ቤታችሁ ደስታ በደስታ እንደሆነ ነው የሚታያችሁ። ሳቁ፣ ፈገግታው ምናምን በቃና ደስ የሚል ነገር ነው ልጅ ማለት ነው። ብዙ አወራሁኝ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። ባይ ደህና ሁኑ።